እሺ ጥያቄ አለ መቀጠል ይችላል። ሰላም አለይኩም ወራህመቱላሂ ሰላም ወራህመቱላሂ ወበረካቱ። ሰላም ነው ሲ አልሐምዱሊላህ። ኦኬ ጥያቄ ነበረኝና ወደ ሶስት ጥያቄ ነው። አንደኛው በረሃ ላይ ሆነን ጁምአን ካልሰገድና ኢድን ካልሰገድን እሺ በአቅራቢያችሁ መስጂድ ካለ ወደ መስጂድ ሄዳችሁ መስገድ፣ ከሌለ ግን ቤታችሁ መስገድ ትችላላችሁ። የዒድ ሶላትንም የጁምዓ ሶላትንም ባጭሩ ትችላላችሁ። ኦኬ እሺ። እና ደግሞ ማታ ማታ እንዲህ ጾመን ምናምን ማታ ላይ ካፈጠርን በኋላ ሀጅ ነብይ ሴት ማውራት ለምን ልጄ? አፈጠርክም አላፈጠርክም አይሆንም። እሺ ጀዛከላሁ ኸይር። አላህ ይጠብቅህ ባለበት አላህ ኸይር ስራህን ይቀበልህ። መርሐባ አሚን ሹክራን። ሰላም። እሺ እኔ ክርስቲያን ነኝ እና ሙስሊም መሆን ፈልጋለሁ፣ ግን ቤተሰቦቼ ካወቁ አደጋ ነው ማለት ከቤተሰቦቼ ጋር ነው የምኖረው እና እስላም ሲኮን ደግሞ ብዙ ነገሮች ይቀየራል። ያው እኔ የምለብሰው ሱሪ ነው፣ ኢቭን የምሰራው ሚዲያ ላይ ነው፣ ስራዬ ሚዲያ ላይ ነው። ይሄ ፌክ አካውንቴ ነው፣ ፋሚሊ የማያውቀው ፌክ አካውንቴ ማለት ነው። ተደብቄ ነው እያወራሁ ያለው ራሱ እና እንዴት ነው ማድረግ የምችለው? እሺ በመጀመሪያ እንኳን አላህ Subhanahu Wa Ta'ala የእስላምን ብርሃን እንድታይ መረጠሽ ስለ አላህ ለሆነ ግለሰብ መርጦ የማይመርጠው አለ ማለት ነው። እንደዛ ለማለት አይደለም። አላህ Subhanahu Wa Ta'ala ቀኑን መንገድ የሚሰጠው ቀኑን መንገድ ለማየት የተነሳሱ ሰዎችን ነው ያግዛቸዋል አላህ Subhanahu Wa Ta'ala። እነዛም አንፈልግም ያሉ ሰዎች የሆነ ጊዜ እውነትን ለማወቅ ቢፈልጉ እንደሚመራቸው ቃል ገብቶላቸዋል። ወለው ዓሊመ አላሁ ፊህም ኸይረን ለአስመዐሁም አለ። እኔ በልባቸው ውስጥ መልካምን ነገር ባውቅ ኖሮ እንዲሰሙ ባደረግኳቸው ነበር እያለ ይናገራል። ስለዚህ ወለዚነ ጃሀዱ ፊና ለነህዲየነሁም ሱቡለና፣ የኔን ቅኑ መንገድ ለማግኘት የሚጥሩ ሰዎችን እኔ መንገዴን እመራቸዋለሁኝ አለ። ስለዚህ ያንን ነገር ከውስጣቸው ተነሳሽነት በማድረጋቸው ምክንያት አላህ Subhanahu Wa Ta'ala ቅኑን መንገድ ይመራቸዋል። እንዳጠቃላይ የመጀመሪያው ይሄ ነው እና አላህ ሰውን ሲወደው ጊዜ ይሄን መንገድ ይመራዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላሃ ኢዛ አሐበ ቀውመን ሀዳሁም ኢለል ኢስላም አሉ። ኢነላሃ ዩዕጢ አልኢስላም ሊመን ዩሂብ ወዩዕጢ አዱንያ ሊመን ዩሂብ ወመን ላ ዩሂብ አሉ። አላህ ምድራዊ ጸጋን ለሚወዳቸውም ለማይወዳቸውም ለማንም ለካሃዲውም ይሰጣል አሉ። የለም እንደ ከሃዲ ሆኖ እኮ ሀብታም አለ። ይሄ ምድራዊ ጸጋ ነው። ነገር ግን ኢስላምን ለሚወዳቸው ሰዎች ካልሆነ በስተቀር አይሰጥም። እነዛ የሚወዳቸው የተባሉት ደግሞ እውነትን ለማወቅ ጥረት ያደረጉ ቀና ሰዎችን ለማለት ነው። ገብታችኋል? ከራሳቸው ተነሳሽነት ሲመጣ ይሰጣቸዋል አላህ። እንዳጠቃላይ የመጀመሪያው ይሄ ነው። ሁለተኛው ኢስላም ማለት የተፈጠራችሁበት ዓላማ መሆኑን ልታውቁ ይገባል። ለምን ተፈጠርኩኝ ብላችሁ ራሳቸውን በጠየቃችሁ ጊዜ ኢስላም ይነግራችኋል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ እኔ ሰዎችን እኔም በብቸኝነት እንዲገዙ እንጂ አልፈጠርኳቸውም ይላል አላህ። በቃ ለዚህ ነው የተፈጠራችሁት፣ በዚህ መንገድ ላይ ልትኖሩ ነው። ነቢያቶችም የተላኩት ይህን መንገድ ለህዝብ ለማስተማር ነው። ሁላቸውም ነቢያቶች ያን የላካቸውን አንድና ብቸኛ የሆነውን አምላክ እንዲያመልኩ ሰዎችን አስተምረዋል። ወለቀድ በዐትና ፊ ኩሊ ኡመቲን ረሱለን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። ሙሐመድ ሆይ በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልኬአለሁኝ፣ እነዚያም ነቢያቶች አላህን በብቸኝነት ተገዙ፣ ጣዖታትንም ራቁ እያሉ ያስተምሩ ነበር። ስለዚህ ያ ነው ኢስላም። የሰው ልጆች ሁሉ የተፈጠሩበት ዓላማ ነው። የፈጠራችሁ አምላክ አለ። ያ አምላክ ደግሞ ለዚህ ዓላማ ነው የፈጠርኳቸው ብሎ ያው ተናግሯል። ኢስላምን ለተከተሉ ሰዎች ታዲያ ምን አዘጋጅቶላቸዋል ከተባለ አንደኛ በምድራዊ ህይወታቸው ላይ ቀናውን መንገድ ሰጣቸው። በቃ እሱ ነው ትልቁ ነገር። ያን የፈጠረህን አምላክህን አጌተህ እያመለክ መኖር፣ ይሄ ነው በቃ ስኬት። ነቢያቶች የነበሩበት ስኬት ይሄ ነው። ምድራዊ ጸጋን ማግኘት ሀብት አይደለም። እሱ ጊዜያዊ ነው፣ አላቂ ነው። ላምነውም ለካሃዲውም የሚሰጥ ጸጋ ነው እርሱ። ያ ነው። ቀጣዩ ዓለም ላይ ደግሞ ከሞት በኋላ የዘላለማዊ ህይወትን ሊያወርሰን በዚያ ላይ ገነትን ሊሰጠን ቃል ገብቶልናል አላህ Subhanahu Wa Ta'ala። ይህን ይመስላል። እንዳጠቃላይ እስላምን ለተቀበሉ ሰዎች አላህ Subhanahu Wa Ta'ala በቀጣዩ ዓለም ጀነትን ሊሰጣቸው ቃል ገብቶላቸዋል። እሺ አንድ ሰው እስላምን ለመቀበል ከወሰነ አንድ ሰው ከሰዎች ጋር ያለውን ሁኔታ እንዴት ነው የሚያደርገው? አንደኛ የአምላክን ትዕዛዝ ያስቀድማል። የሰዎችን ፍላጎት ወደ ጎን አድርጎ ይተዋል።
እስላምን በመቀበላችሁ ልትገለሉ ትችላላችሁ፣ ልትሰደቡ ትችላላችሁ፣ ልትንቋሸሹ ትችላላችሁ። ቤተሰብ፣ ጓደኛ፣ ዘመድ አዝማድ፣ የቅርብ ሰዎች ሁሉ ሊረቋችሁ ይችላሉ። ለዚህ ሁሉ አላህ ሱብሓነሁ ወተዓላ ዋጋን አዘጋጅቶላችኋል። ዋጋው ምንድነው ከተባለ ነገ የትንሣኤ ቀን ከነቢያቶች ጋር በገነት መሆን ነው። አላህ በቁርአን ላይ ሲናገር ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ ወኢን ተስቢሩ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። ለቱብለውነ ብሎ ጀመረ። ላም ሁና ሊተእኪድ እንዳው በእርግጠኝነት ትፈተናላችሁ አለ። በመስለማችሁ ምክንያት ፊ አምዋሊኩም ወአንፉሲኩም በገንዘባችሁ ላይና በነፍሳችሁ ላይ ትፈተናላችሁ በመስለማችሁ ምክንያት አለ። ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብል ከነዚያ ከአይሁዶች ወይም ከክርስቲያኖችም አዘን ከሲራ እናንተን አዛ የሚያደርጉ የሚሰብሩ ቃላቶችን በእርግጥም ትሰማላችሁ በመስለማችሁ ምክንያት አለ። አጋጥሟቸው ያውቅም? በመስለማችሁ ምክንያት ከቤተሰብ ከጓደኞች ግን ተናገረላቸው። ወኢን ተስቢሩ አለ እናንተ ግን ብትታገሱ፣ ወተተቁ እኔንም ብትፈሩኝ ፈኢነ ዛሊከ ሚን ዐዝሚል ኡሙር ይህ ከቁርጠኝነት ባለቤት ከተባሉት ያሰኛል አለ። በቃ ማናቸው ኡሉል ዐዝሞች? ያ ጀማዓ ታላላቆቹ 5 ነቢያት ናቸው። ኢብራሂም፣ ነቢ ሰለላሁ ዐለይሂ ወሰለም፣ ሙሳ፣ ዒሳና ኑህ ከነዚህ ጋር ነው የነዚህ ሰለምቴ ልጆች ደረጃ ብሎ አላህ ቃል ገብቶላቸዋል። ታዲያ ይሄ ጸጋ እያሰባችሁ ምድር ላይ የፈለገ ቢያጋጥማችሁ ምንም አይመስላችሁም። ወላሂ ምንም አይመስላችሁም። እዚህ ጋር የምትኖሩት ጥቂት ዓመት ነው፣ 50 ዓመት 60 ዓመት ነው በዛ ከተባለ አይደል? ለዚች ለአጭር ህይወት ብላችሁ ያንን ጸጋ በፍጹም አታሳልፉትም። እገለላለሁ ብሎ ሰው እንዴት አምላኩን ከመቀበል ወደኋላ ይላል? ቤተሰቦቼና ዘመድ አዝማድ ይጠሉኛል ብሎ እንዴት ሰው አምላኩን አላህን ከመቀበል ወደኋላ ይላል? ነቢያቶች እኮ በጣም ብዙ መስዋዕት ከፍለውበታል። ኢብራሂምን አባቱ በጣም ብዙ ተናግሮታል። ታውቃላችሁ፣ ሱራ መርየም ላይ ገብታችሁ 4ኛው ገጽ ላይ ኢብራሂም ከአባቱ ጋር የነበረው ልክ እንዲሁ ነቢይ ሰለላሁ ዐለይሂ ወሰለም ከወገኖቻቸው ሁሉም ነቢያት እንዳለ አዛ ተደርገውበታል። ግን የአምላካቸውን ትእዛዝ በምድር ላይ አስጠብቀው ሄዱ ጀግኖች ናቸው። ቤተሰብ ጠልቶኛልና አባቴ እንትን ይለኛል እናቴ ብለው ያን እውነት ከመስበክና ያን እውነት ከመከተል ወደኋላ አዳሩ ነበር። እናንተም ልክ እንደ ነቢያት መሆን አለባቸው። ስለዚህ ኢስላምን ተቀበል። ከዚያ በኋላ ስለ ሶላት አሰጋገድ በተመለከተ ቤተሰብ ጓደኞች ካሉሽ ከእነርሱ ጋር ሄደሽ ተደብቀሽ መስገድ ትችያለሽ፣ ወይንም ደግሞ የራስሽ ክላስ ካለሽ እዛ መስገድ ትችያለሽ። አልባሳትን ነው የጠየቅሽው። አልባሳትን በተመለከተ እናትና አባትሽ መካከል ወይንም ወንድም እህቶችሽ ቤተሰብ ውስጥ እስከሆነ ድረስ ችግር የለም። የግዴታ ጅልባብ መልበስ አይጠበቅብሽም። የተለመደውን ልብሶችን ስትለብሻለሽ፣ ሱሪ ሳይሆን ሰውነትን ቅርጽን የሚያሳይና ሰፋ ያለ ቤት ውስጥ እነርሱ ቢያዩ የማይቀየሙበት የሆነ ወይንም ደግሞ እስልምናን ገልጿልና ብለው በአንቺ ላይ ችግር እንዲያደርሱብሽ የማያደርግ የሆነ ቀለል ያለ ልብስ እዛ የተለመደ ልብስ ትለብሻለሽ። ወደ ውጭ ስትወጪ ብቻ የዛኔም ጥቁር ጅልባብ መሆን አይጠበቅበትም፣ ችግር የለውም። ሙሉ የሰውነትን ክፍል እስከሸፈነ ድረስ የሰውነት ቅርጽሽን ከጎን እስካላሳየ ድረስ የዛኔ እሱን ለብሰሽ መውጣት ትችላለሽ ማለት ነው። ይህ ነው። እሺ እሺ ጨርሰሻል? ሌላ ጥያቄ አለሽ? አሁን የጠየቅሽው ልጅ በቃ እንትን ሻዳ ብታይዘኝ ደስ ይለኛል። እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊሙን አሻል አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው ሙስሊም በመሆኑ ምን ያገኛል ከተባለ በሰለመበት ቀን ያለፈው ኃጢአቱ ሁሉ ይማርለታል፣ ይሰረይለታል። አላህ ይህን ቃል በቃል በቁርአን ላይ ተናግሯል። ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ በላቸው ካላችሁበት ክህደት ብትመለሱ ያለፈ ኃጢአታችሁን ሁሉ ምርላችኋለሁ ብሏል በላቸው ይላል።
ስለዚህ አንድ ሰው ከሰለመ ያለፈ ኃጢአት ሁሉ ይማርለታል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲያረጋግጡ ምን አሉ? ቃለ ነቢዩ ዐለይሂ ሰላቱ ወሰላም አተውበቱ ተጅቡ ማ ቀብለሃ ወቃለ ዐለይሂ ሰላቱ ወሰላም አልኢስላም የጅቡ ማ ቀብለሁ፣ እስልምና ያለፈን ኃጢአት ያስተሰርያል ብለው። እሺ አንድ ሰው እስልምና ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ሻወር ይወስዳል፣ ራሱን ለሶላት ዝግጁ ያደርግ ዘንድ ስለ ሶላት አሰጋገድ በመማር ሶላት መስገድን ይጀምራል። ሶላት ትልቁ የአምልኮ ስርዓት ነው። ለዚህ ላመንነውና ለመሰከርነው ለአንድ አምላክ ብቻ ነው የሚሰገደው። ደግሞ ለሌላ ለማንም አካል መሰገድ አይቻልም በፍጹም። ለፍጥረታት በፍጹም አይሰገድም። ለመላእክት አይሰገድም፣ ለጻድቃን አይሰገድም፣ ለቅዱሳን አይሰገድም፣ ለማንኛውም ፍጥረት አይሰገድም ማለት ነው። ይህን ይመስላል ልጆች። እሺ ሙስሊም ጓደኛ ታገኛለሽ ስለ ሶላት አሰጋገድ ምናምን እንዲያስተምሩሽ አሉ። ሰፈር ላይ አሉ። ሰፈር ላይ አሉ። አገኛቸውና ሶላት አሰጋገድና ወደ አስተዳረግ ሶላት አሰጋገድ እንዴት ነው ያቸው ያስተምሩሻል። ቀላል እሺ። እና እስላማዊ ትምህርቶችን ተከታታይ ከነርሱ ጋር በመሆን እሺ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እሺ ማለት እኔ ቤተሰቦቼ ክርስቲያኖች ናቸው። እኔ ሰልሜ ነው እና የዛሬ አመት አካባቢ ፋዘሬ አርፎ ነበርና እና የሱን ሐውልት አሰር የተባልኩ ማለት ነው። እና እንዴት ይቻላል? ሐውልት ማሰራት አይቻልም። እና ይሄ ነገር እንዴት ይታያል? ብዙ ጊዜ ልጠይቅ መጣና በቃ አታስገባኝም። ያንን ልጠይቅና ስህተት ነው፣ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም እንደሱ አልሰገዱም፣ እንደሱም ስገዱ ብለው አላዘዙም። ኦኬ። ዊትር አሰጋገድ ስርዓት ሁለት አይነት ነው። አንደኛ ሶስቱንም ረክዓ በአንድ ሰግዶ መጨረሻ በአንድ ተህያ ማሰላመት። ሁለተኛ ሁለቱን ረክዓ ሰግደህ አታህያቱን ቀርተህ ታሰላምትና ከዚያ እንደገና ቆመህ አንዱን ረክዓ ሰግደህ አታህያቱን ቀርተህ ማሰላመት። ይሄ ነው። እሺ እኔ መስገድ የለብኝም ነው አሁን ከነሱ ጋር ዊትር? አንተ ለብቻ ስገድ፣ ችግር የለም። ለብቻ ልስገድ። ኦኬ። ሲቀጥል ደግሞ ማለትም ልጨምር፣ ይቅርታ እንትን ረመዳን አሁን እኛ ያለንበት ሀገር ማለት ከሳውዲ አንድ ቀን እኛ ስንጾም እነሱ አንድ ቀን እንትን ይላሉ ይበላሉ። እኛ ኢድ ስንሰግድ ደግሞ እነሱ ይጾማሉ። ይሄ ነገር እንዴት ይታያል? ባላችሁበት ሀገር ነው የምትጾሙት። ባላችሁበት ሀገር ሁኔታ ነው የምትጾሙት። ኦኬ። እኛ አሁን እየጾምን ያለ ነው በሳውዲ ነው እየጾምን ያለ ነው። የተወሰነ ሰው ደግሞ በእንትን ይጾማል። እኛ ችግር አለው አሁን እኛ እንደዛ ብንጾም? ጾም አያያዝ እንዴት መሰለህ? ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ አሉ። የረመዳን መግባትን የሚያረጋግጥላችሁ የሆነ ጨረቃ በምታዩ ጊዜ ጾሙ። ያ ደግሞ ሲጠናቀቅ ጊዜ የቀጣዩ ሸዋል ጨረቃ በሚወጣ ጊዜ ጾሙ፣ ማነው አፍጥሩ ብለው ተናገሩ። ስለዚህ በዛ ነው የሚያዘው። ስለዚህ በሀገራችሁ የጨረቃ ማየቻ መሳሪያ ያላቸው ሙስሊሞች ካላቸውና ያን አይተው ካረጋገጡ ካወጁ በዚያ ነው የምትይዙት። ያ ግን መሳሪያ ከሌላቸው ሰዎች በሀገራቸው ያሉት ከእናንተ ሀገር ጋር ተመሳሳይ ሰዓት የሆነች የሙስሊም ሀገር የጨረቃ ማየቻ መሳሪያ ያላት ያንን ከተረጋገጠች በዛች ሀገር ትይዛላቸው ማለት ነው። ይሄ ነው። ኦኬ። ጀዛከላ። እዚህ አሁን አሉ ሶማሌዎችም አሉ አሁን ከኢትዮጵያ በሳውዲ የሚጾሙ ህንዶችና ፓኪስታኖች ናቸው። በእርግጥ ከነሱ እንትን የሚሉት ያን ልጠይቅ ብዬ ነው። አመሰግናለሁ። እሺ መርሐባ ሹክራን። ወአለይኩም ሰላም። እሺ ጥያቄሽ ምንድን ነው? ከሰላት በኋላ ተሰብስቦ ዱዓ ማድረግ ይቻላል ወይስ? ከሶላት በኋላ ተሰብስቦ ዱዓ ማድረግ ከአላህ ሱብሓነሁ ወተዓላ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ አልተረጋገጠም። ቢድዓ። እሺ ጥያቄ ያለ ቀጥል።
ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ውሱ አንድ ጥያቄ ነበረኝ። እሺ ቲክቶክ እያየው የሆኑ ሰዎች ቲክቶክ ላይ ያው ነብያችንን ሰለላሁ ዐለይሂ ወሰለም ሲሰርቡ አገኘውና በቃ ዝም ብዬ ገባውና ከዛ እምነቴን በቃ እምነት ምንድነው ሲሉኝ ዝም ብዬ ኤቲስት ነኝ ብዬ በቃ እስልምና እኔ ሲወጣ እንዳይሳደቡ ብዬ ኤቲስት ነኝ ብዬ ተናድጄ ሰድቤው ወጣው ማለት ነው። እስቲ ይሄ ነገር እንዴት ነው? በሰፈርህ መስጂድ አለ? አዎ ቂራአት አለ፣ ይቀራል፣ ሼኾች አሉ የሚያቀሩ ኡስታዞች። አዎ ሂድና ሸሪዓዊ እውቀት ተማር። ለኢስላም ውዴታና ለኢስላም ቅናቻ ካለ ስለ ዲናችሁ ለመማር ጊዜ አትሰጡም፣ ግን ለኢስላም ስሜት አለን ትላላችሁ። ይሄ ባዶ ስሜት ነው። ኢስላምን የሚወድ ሰው ቀድሞ ኢስላምን በደንብ አድርጎ ይማራል። ሄዶ አላህና መልእክተኛውን የሚሳደቡ ሰዎችን መልስ እሰጣለሁ ከማለቱ በፊት ማለት ነው። ኢስላምን ብትወዱት ኖሮ ኢስላምን በተማራችሁት ነበር በሰፈራችሁ። ግን ባዶ ስሜት ናቸው ብዙዎቻቸው። ብዙዎቻቸው ሂድና ዛሬ ኪታብ ጀምሩ። ሰላት አንስተህ ቁርአን መቅራት ጀምር። ኪታቦችን ቅራ፣ ተፍሲሮችን አዳምጥ፣ ሸሪዓ እውቀትን ተማር። ያ ነው። ለማንኛውም እኔ ሙስሊም አይደለሁም ያለ ሰው በአንደበቱ ቢልም እንኳን ውስጡ ባያምንበትም ይከፍራል። ይሄ ሰው ወሉዒኑ ቢማ ቃሉ ይላል አላህ። በተናገሩት ምክንያት ተረገሙ እያለ ይናገራል። ለቀድ ከፈረ الذين قالوا ይላል። በእርግጥም እነዚያ የተናገሩ ሰዎች ካሉ እያለ በንግግራቸው የክህደትን ንግግር በመናገራቸው ከፍራር ብሏል። ይህ ነገር አንተ በራስህ ሸሃደተይን ቃል ማለት ትችላለህ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ጥያቄ ያለ ይቀጥል። እሺ አመሰግናለሁ። መርሐባ። አይ ጥያቄ ያለ ይቀጥል። ትቀጥላላችሁ። እሺ አንድ ጓደኛዬ ነበረችና መውሊድ ይከበራል ምናምን ስትል አይቻልም በማለት ተከራከረንና ነብዩ እኮ ይሄንን ነገር አላረጉትም እና ለምንድን ነው በማለት ተከራከረንና ነብዩ ያላረጉትን ነገር እንዴት ታረጋለሽ አልኳት። ከዛ እሱማ ሁሉም ነገር ነብያችን ያላረጉትን ነው እኛ የምንጠቀመው አለችኝ። ለምሳሌ ምን ለማለት ፈልገሽ ነው ስላት አሁን እነሱ በዛን ጊዜ እንደዚህ በመኪና ምናምን አልተጠቃቀሙም እና አንቺ ደግሞ ያንን ነገር እየተጠቀምሽው ነው። እውነት ነብያችን ያረጉትን ብቻ የምታረጊ ከሆነ ይሄንንም ነገር ታዩ አለችኝና ይሄ የአላህ ጉዳይ ነው፣ ይሄ የሪዝቅ ጉዳይ ነው እንጂ ሌላ ነገር አይደለም አልኳት። እና እሺ እሺ አያቱላህ ሞተያ ነው የሚካኤልች ኢየሱስ ሞቷል ብለህ ታምናለህ አይደል? እኔ ለማንም አይደለሁም። እኔ ለአላህና ለመልእክተኛ ነው። ግን አምላክ ሞቷል ብለህ እያመንክ አንድ ግለሰብ ሞተ ብለህ ሙባረክ ይባል። አንድ ቤት አድርጉ፣ ቤት አድርጉ። ጥያቄሽ ምን ነበር? እስኪ ድገም። እሺ አሎ፣ ጥያቄሽ ምንድነው? አይሰማም? እሺ ጥያቄ ካላችሁ ጠይቁ፣ ያላችሁ ከሌላችሁ ገዝት ልካችሁ ቤት አድርጋችሁ መቀመጥ አያስፈልግም። እዚህ ቤት ሰላም። እሺ ጥያቄ አለ፣ ይቀጥል። ሰላም አለይኩም። አለይኩም ሰላም። ሰላም ነው ሀቢቤ? አልሐምዱሊላህ። ማሻአላህ ዛሬ በስንት ጊዜ እድል አገኘሁኝ። በጣም ብዙ ጊዜ ሞክር ነበረ። የሆነ ሰዓል ነበረኝና ስለ ኒካህ ነው። እሺ ኒካሁ ማለት የሆነች እህታችን ነበረችና ሀላፍትና ወስጄ እኔ ነኝ ያጋባኋት። እሺ እና ከዛም በኋላ ከተጋቡ በኋላ ባለመግባባት የሆነ ደረጃ ደረሱና
ከዛ የተጣላን ነው አስታርቀን ምናምን ነገር እሱም አለኝ እሷም አለችኝ። ከዛ አስታረቅኳቸው ባለኝ ቅዋ በቃ ባለኝ አቅም በኔ አቅም በቃ አስታረቅኳቸው። 4 ጊዜ ሸምግሌ አስታረቅኳቸው። እሺ አስታረቅኳቸው በኋላ የመጨረሻ አካባቢ በቃ አልተስማማንም። በቃ እሷም የተስማማን አይደለም። እኔ በቃ ከሱ በጣም ብዙ ነገሮች እየጠበቅኩኝ ነበር ግን አልሆነም። እሱም እንደያ ደግሞ አልተማመንም ምናምን ሲል እኔ ካሁን በኋላ በእናንተ ህይወት አልገባም ማለቴ በቃ እኔ እስካሁን ድረስ ባለኝ አቅም በኔ ቅዋ አስታርቂያለሁ፣ አሸምግሌያለሁ። ሁለታችሁም እንደው ትንሽ ዲላይ ሁለታችሁ መውቃት አላችሁ። ስለዚህ ለአላህን ፈርታችሁ ኑሯችሁን የምትኖሩ ከሆነ ኑሩ። አይ ሁለታችሁም ጊዜያችሁን ማትገሉ በቃ አትግደሉ አይሆንም ካላችሁ ደግሞ ራሳችሁ ታውቃላችሁ ስላቸው አይ እሷ በቃ እኔ ካሁን በኋላ እሱ ጋር መኖር አልፈልግም ኒካዬን አስወርድልኝ ስትለኝ ከዛ እሱም ወዲያውኑ ደወለ። እኔም በቃ ከሷ ጋር ምንም አልፈልግም እንግዲህ የመጨረሻ ውሳኔ ጨርሻለሁኝ በቃ ኒካህ ላውርድ አለኝ። አያሽ መህራባ ከዛ መጣ። ስራ ቦታ ላይ ነኝ 11 ሰዓት ላይ ይሆናል። ኒካህ አንድ ኒካህ አውርጃለሁኝ አለ። እሺ መህራባ አልኩት። ከዛም በኋላ ኒካህ ካወረደ በኋላ ትንሽ ቆይቶ በስንተኛው ቀን ነው ደወለልኝ። ስደውልኝ መህራባ ስለው አይ ምናልባት የወር አበባ ኃይል ላይ ከሆነች እኮ ኒካሁ አይወርድም ስለዚህ ጠይቃት አለኝ። አይ እሱ በኔ በማቀው ነገር እንዴት አንተ ይሄን ነገር ትጠይቃለህ? ስለዚህ ግዴታ ሸርጣለው ወይ በየሰለው አይ ጠይቃት ምናምን ነገር አለኝ። እኔም ስጠይቅ አው አይ ጠርቻለሁኝ ሻወር አልወሰድኩም ምናምን ነገር አለችኝ። አይ በቃ ዞሮ እንደዚህ ብላለች ግን ይሄ ነገር ማስረጃ ማንጣ እኔም አመጣለሁ ግን ይሄ ሸርጥ አይሆንም ብያልኩት። አይ ይሆናል በቃ ይሄ ብዙ መረጃ ሰጠኝ። ያ የሰጠኝ መረጃ በቃ እንደ ኒካሁ አንድ ሁለት ኒካህ እንዳላት ነው የሱም ያቀረበልኝ መረጃ እኔም ያቀረብኩለት መረጃ አላምነኛ አለ። በቃ ማለት በግዲ አይወርድም አለኝ። እሺ በቃ ስለዚህ አጭሩ አሎ ሀይድ ላይ ሆኖ ሚስቱ የፈታ ሰው ኒካው ይወርዳል ወይስ አይወርድም ነው ጥያቄው? አው ጥያቄው ልጨርስልህ ነበር አለው ሌላ ነገር ስላለው ነው። እሺ ከዛም በኋላ ስለው አይ እንግዳስ አይወርድም ካላችሁ መልሻታለሁኝ አለ። መልሻታለሁኝ አለኝ። አይ እንደዚህ እኮ የምታረገው እኮ ዲንን በጣም በጉልበት እየሰራህ ነው። ስለዚህ ልጅቱ ደግሞ ካንተ ጋር መኖር አይፈልግም እያለች ነው። እሷም እኮ ኒካህ መጠየቅ ትችላለች አላት፣ ኒካህ አላት፣ 2 አላት። ስለዚህ ለምንድን ነው ይሄን ነገር የምታረገው ስለው አይ በቃ እኔ ከሷን ወዳለሁኝ እሷን ፈልጋለሁኝ መልሻታለሁኝ አለ። ግን መጀመሪያ ላይ ብዙ ነገር ብሎኛል። ምክንያቱም አንደኛ ብርም ጠይቋት ነበር ያንን ብርም ወስዷል ወደ 200 ምናምን ሺህ ብር ወስዷል። ስለዚህ ይሄ ነገር እንዴት ነው የሚታየው? እቺ ልጅ በጣም ያስገደዳት አይደለም ወይ? ያን ነገር ለማወቅ ፈልጌ ነው። ረሳሁት ወላሂ ላዝ ይቅርታ። አንደኛ በሀይድ ላይ ሆና የፈታ ሰው ነው አይደል ያልከው? በሀይድ ላይ ሆና የፈታ ሰው ኒካሁ ይወርዳል አይወርድም በሚለው ጉዳይ በተመለከተ ሀይድ ላይ መሆኗን እያወቀች አንድ የሚያት አድርግ ልጆች ሚስቱ ሀይድ ላይ መሆኗን እያወቀ የፈታ ሰው ኒካሁ አይወርድም። ሀይድ ላይ መሆኗን ሳያውቅ ከሆነ ግን የፈታው ኒካሁ ይወርዳል። هذا ما أفتى به الشيخ عبد العزيز بن باز رحمه الله تعالى وهذا الذي أفتى به النبي عليه الصلاة والسلام. ይህ ነው። እሺ አጫጭር ጥቁር ሰዎች ለምንድን ነው ጀሃነም የሆኑት? ዞላ ናገባ ልኬልሃለሁ። ክርስቲያኖች የምትሰሙትን ሁሉ መታችሁ መጠየቅ ትችላላችሁ። የሚነግሯችሁ ሁሉ 100% ሳይሆን የምላችሁ ከ100% በላይ ቢሆን እጠራላችሁ ነበር። ውሸት ነው። አንድ እውነት የሚናገር ዲያቆን አለ ካላችሁ የነገራችሁን እዚህ መታችሁ መጠየቅ ትችላላችሁ።
እሺ እንዳለ የሚነግሯቸው ውሸት ነው። አይምሯቸው ለመዝጋት ነው። ስለ ስላሴ እንዳታነቡባቸው፣ እንዳትጠይቁባቸው አይምሯቸውን ለመዝጋት የሚያደርግ። ለማንኛውም ሀይድ ላይ እንደሆነች ያውቅ ነበር ልጁ ወይንስ አያውቅም? ወንድም አሎ፣ ሀይድ ላይ እንደሆነች ያውቅ ነበር ያውቅም ባልየው? እሺ ሌላ ጥያቄ ያለው ሰው? ሰላም አለይኩም። አለይኩም ሰላም ሰላም አለይኩም። አለይኩም ሰላም። ሰላም ነው? አልሐምዱሊላህ። አንድ ሶስት ጥያቄ ነበሩኝ። እሺ አንደኛው አሁን ወንድሜም ከታይ ጠይቆት ነበር፣ ብቻ ግልጽ አልሆነልኝ። አሁን ያለው ዱባይ ነው። ፓኪስታኖቹ ነው የሚያሰግዱት። በአንድ አተያቱ ነው ወይ እንዴት እንደ መግሪብ ነው? እስኪ እሷን ትንሽ አብራራልኝ። ዊትር የሚሰገደው ከነቢያችን ሰለላሁ ዐለይሂ ወሰለም እንደተያዘው በሁለት መንገድ ነው። አንደኛ ሶስቱንም ረክዓ በአንድ መስገድ፣ ከዚያ በኋላ በተህያቱ ማሰላመት። ሁለተኛው ደግሞ ሁለቱን ረክዓ ሰግዳችሁ አተህያቱን ቀርታችሁ ካሰላመታችሁ በኋላ ከዚያ እንደገና አንዱን ረክዓ ለብቻ ሰግዳችሁ አተህያቱን ቀርታችሁ ማሰላመት። ይሄ ነው። እንደ መግሪብ መስገድ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አልሰገዱም፣ አላዘዙም ነው። አይ ብቻ አንደኛው ደግሞ ሻወር ምናምን መውሰድ ይቻላል በረመዳን ቀን ላይ ለማለት ፈልገህ ነው? አዎ በረመዳን ቀን ላይ ይቻላል። 50 ጊዜ መውሰድ ትችላለህ። ብቻ ወደ አፍህ ውሃ እንዳይገባ ተጠንቀቅ። ሳታስበው ቢገባ ጾሙ ይፈላል። አስበህበት ሆን ብለህ ከዋጥከው ውሃውን የዛኔ ጾሙ ይፈላሻል። እሺ አንድ ሶስተኛው ደግሞ እንትን ስዋክ እንዴት ይታያል? ሲዋክ በብዙ መንገድ ይታያል። በመነጽር ይታያል። ያለ መነጽርም ማየት ትችላለህ። በነገራችን ሲዋክ መጠቀም ይቻላል፣ ችግር የለውም። ማዕጁን እስናን ወይንም ኮልጌት መጠቀም ትችላላችሁ። ነገር ግን እሱም ወደ አፋችሁ ወደ ውስጥ እንዳይገባ ተጠንቀቁ። ካጸዳችሁ በኋላ ትፉት ወደ ውጭ። እሺ በቃ ሹክራን። ሰላም ወራህመቱላሂ ወበረካቱ። እና ጥያቄ አንድ ሁለት ነበረኝ። አንደኛው ጥያቄ ስለ ዘካተል ፊጥር ያው አንድ ወንድማችን የታመመ አለ፣ ለሱ መስጣት እንችላለን ወይ? ሁለተኛው ጥያቄ ደግሞ አንዳንድ እሺ ዘካ ለታመመ ወንድማችን መስጠት ይቻላል ወይ ነው ያልሽው? ምንድን ነው እሱ ከቤተሰባቸው ክፍል ወይስ ዝም ብሎ ዘመድ ደግሞ አይደለም? ወንድሜ ነው። አባት እናቴ የአይምሮ ህመም እሺ የራሱን ህይወት የሚኖር ወንድምሽ ነው ወይንስ ከቤተሰብ ጋር ተጠቃሉ ለቤተሰብ በምታደርጉት ወጪ የሚደርሰው? መጀመሪያ የራሱን ህይወት ነበረ፣ ከዛ ቤትም ነበረው። ካመመው በኋላ ደግሞ ተበታትነዋል። ልጆቹም አሉት። ልጆቹንም ግን ሳፖርት የምናደርገው እኛ ነን። ይቻላል፣ ለእንዲህ አይነቱ ይቻላል። ነገር ግን ህፃናት ወንድሞች ሊኖራቸው ይችላሉ ብዬ ነው። ለምሳሌ ወንድምና እህቶቻችሁ ህፃናት ከሆኑ ለእናትና ለአባቶቻችሁ በምታደርጉት ወጪ በዚያው የሚተዳደሩ የቤት ልጆች ከሆኑ ለነሱ ለብቻ ዘካ አይሰጥም። ነገር ግን ያ ወንድማችሁ ወይንም እህታችሁ የራሱ ጎጆ እየኖረ የተቸገረ የተራበ የደህየ ከሆነ የዛኔ ለእንዲህ አይነት ወንድምና እህት መስጠት ይቻላል። ችግር የለም። እሺ ሁለተኛው ጥያቄ ደግሞ በሰው ጋር አሁን በቤተሰብ ነው ሀቅ ነበረኝ ማለት ነው። ትንሽ የሚባል ብር ማለት ነው። ከዛ ያው እሱስ እንትን አንዳንዴ ማለት ገብቼ ራሴም አምና ያው ገብቼ አውፎ ብዬ ግን በቃ ብሬን ጋር አላህ ጋር እንተሳሰባለን። ይሄስ እንዴት ይታያል? ወይ ሙሉ በሙሉ መተው አለብኝ ወይ? ብሩን አልከፈለኝም እኮ ሐቅ ካለሽ ነገው መልቂያማ ሐቅን ከአላህ ዘንድ ይሄን ሰውዬ ተቀበለዋለሁ ማለት ሐቅ አላችሁ፣ መብት አላችሁ። ወይንም ደግሞ እዚህ ምድር ላይ እስኪሰጣችሁ ድረስ ጊዜ መስጠት፣ ካልሆነ ደግሞ ያን ሰው አውፉ ማለት ከቻላችሁ አውፉ ማለቱ በጣም የተሻለ ነው። አጅር ታገኙበታላችሁ። በተለይ ያ ሰው የተቸገረና የደህየ ከሆነ ገንዘባቸውን ደህንነት የለበትም። ለራሱ ቤት ፎቅ ምናምን አለው። ግን እሱ ከሆነ ገንዘብ ያለው ከሆነ አውቆ የሰዎችን ገንዘብ በብድር መልክ እየተቀበለ እየካደ የሚያጭበረብር ከሆነ ይህን ሰው አውፍ እንዳትሉት። ምክንያቱም አውፍ ማለት የሚቻለው አውፍ ማለታችሁ የሚገስጸውና የሚመክረው እንዲሁም ደግሞ የተቸገረና የመመለስ አቅም የሌለው ሰው ከሆነ እንጂ አውቆ እያጭበረበረ የሰዎችን ገንዘብ እየወሰደ መልሳለሁ እያለ የብዙ ሰዎችን የሚበላ ከሆነ
ይህን ሰው ያውፉ ማለት ተገቢ አይደለም። የሌሎችን እንዲበላ ማበረታታት ነው። ነገም አውፍ ይሉኛል እያለ ሌሎችን እየሄደ ይቀማልና ስለዚህ እሺ ያው እሱ አሁን ረመዳን ላይ ማለት ነው። አሁን አንዳንድ ሰዎች አውፉ ካልተባባሉ ረመዳናቸው ይሄ ለዚህ ነው ዋና ጥያቄ ያመጣው። እሱ ጋር አይገናኝም። የተበደለን ሰው አይጨምርም እሱ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አንድ 3 ጥያቄ ነበረኝና የመጀመሪያው ሰላት ላይ ነበረ። 2 ረካ ሱና እየሰገድኩኝ ለምሳሌ አንደኛውን ረካ በስተት ሁለተኛ ረካ ላይ ማለት ነው በስተት በፋቲያ ሱጁድ ወረድኩኝ። እንዴት ይታያል? እና ደግሞ ሶስተኛ አንዳንድ በፋቲያ ሱጁድ ወረድኩ ልጅ በፋቲያ ሱጁድ ወረድኩ ማለት ነው። 2 ረካ እየሰገድኩኝ ነው ለምሳሌ ማለት እና አንደኛው ረካ ሳልቀራ ሰገድኩ ነው ማለት ነው። በፋቲሃ ብቻ ወይንስ? አዎ ማለት ዘንግቼው ማለት ነው። በፋቲሃ ብቻ መስገድ ችግር የለውም። ሶላታችሁ ላይ ምንም አይነት ስህተት የለውም። ከፋቲሃ በኋላ ያለው ሱና ስለሆነ ሱና ምን ሱናኒ ሶላት እሺ ያ ነው። እና በፋቲሃ ብቻ በሰግዱ ችግር የለውም ትችላላችሁ። አይ እና ደግሞ ጾም መጀመሪያ ረመዳን የገባ ጊዜ እኔ ያለሁበት ቦታ አልገባም ነበረ። በቀጣዩ ቀን ነው ጾም የተያዘው። ማለት ሁሉም ቦታ ጾም ገብቷል። ያው እኔ ያለሁበት በነጋታው ነው ተብሎ እንትን አልተባለምና እኔ የዛን ቀኑ ነው ያዝኩኝ እና ያለሁበት ሰው ደግሞ አይቻልም እንዴት ጾምሽ አሉኝ። እንዴት ይታያል? እሱስ ባላችሁበት ሀገር ጨረቃ ማየቻ መሳሪያ ኑሯቸው የረመዳን ወር መግባቱን የሚያረጋግጥ ጨረቃ አይተው አረጋግጠው አውጀው ከሆነ በዚያ ነው የምትይዙት። ነቢያችን ሰለላሁ ዐለይሂ ወሰለም ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ብለዋል። ስለዚህ ያ ነው። ከዚያ ውጭ እናንተ በሌላ ሀገር መያዝ አትችሉም። ነገር ግን ያቺ ሀገር ጨረቃ ማየቻ መሳሪያ ከሌላት ከእርሷ ጋር ተመሳሳይ የሆነ የሙስሊም ሀገር ጨረቃ ማየቻ መሳሪያ ያላቸው አይተው ካረጋገጡና ካወጁ በዚያች ሀገር ባወጀችው ጊዜ ትይዛላችሁ ማለት ነው። ያ ነው። እሺ ሌላኛው ደግሞ አሁን ለምሳሌ የጻፍን ኮመንት ላይ የምንጠቀማቸው ሞች ልብ ቅርጽ ነው የመሰሉ ነገር እና አሻንጉሊቶች እንዴት ይታያሉ? አይፈቀድም ይባላል። የትኞቹ? እነዚህ ኮሜንት ላይ የሚቀመጡት ናቸው። እነዚህ ኮሜንት ላይ የሚቀመጡት በእነዚህ ጉዳይ በተመለከተ በዑለሞች መካከል 2 ሀሳብ አለ። ግማሽ ዑለሞች ከመሰል ናቸውና አይቻልም ያላሉ፣ ሌሎች ደግሞ መሰል አይደሉም እነዚህ የሚል ነው። አይቻልም ያላሉና ሌሎች ደግሞ መሰል አይደሉም እነዚህ የሚል ነው። አይቻልም እና እንዴት ሚያት አድርጌ እህት ልጨርስ እባክሽ። ልክ ጨረስኩ ስል ትቀጥያለሽ ሌላ እና የትኛው ነው ትክክለኛው ወደሚለው ስንመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስቀምጠዋል። ወናሉ አሱራ አልረእስ ፈኢዛ ቁጢዐ አልረእሱ ፈለይሰ ቢሱራ ብለዋል። ምስልን ምስል ያሰኘው ጭንቅላት ነው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ጭንቅላት ግን ከተቆረጠ እርሱ ከምስል አይደለም ብለው ተናግረዋል። አሁን ስለዚህ እዚህ ጋር ያላችሁ ጭንቅላት አለች ወይ? ያው ጭንቅላት አለች። ግን ጭንቅላት ሲባል ጊዜ ሙሉ የጭንቅላት ክፍሎች መኖር እንዳለባቸው ያረጋግጣል ሐዲሱ። እንደዚያ ከሆነ የዚያኔ ምስል ይሆናል። ገብታችኋል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም እንደሱ ብለው ተናግረዋል። ስለዚህ አሁን ምን እናያለን? እቺ ሙሉ የጭንቅላት ክፍሎች አሏት ወይ የሚለውን እንመልከት። ጭንቅላት ማለት 2 አይኖች፣ 2 ጆሮዎች፣ 1 አፍንጫ፣ አፍ ያለባት ስትሆን ጊዜ ነው። እነዚህ ያላቸው ወይንስ የላቸውም? ጆሮ አላቸው? ላይ የላቸው። አይንና አፍንጫ አፍ አላቸው? ላይ የላቸው። መስመሮች ናቸው። ስሜትን ለመግለጽ ብቻ ነው ሰዎች የሚጠቀሙባቸው። መደሰቱን ለመግለጽ የምትለን ያደርጋል። መቆጣቱን ለመግለጽ የምትለን ያደርጋል። ማበዱን ለመግለጽ የምትለን ያደርጋል። ሌላ ደግሞ ምን ነበር? እና ይሄ ስሜትን የሚገልጹ ነገር አለ እንጂ የጭንቅላት ክፍሎች የላቸውም። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምስል ማለት ጭንቅላት ነው ብለው ቃል በቃል ተናግረዋል። ጭንቅላት ከሌለ ምስል አይደለም ብለው ተናግረዋል። ጭንቅላት የለም እነዚህ ነገራቶች ላይ። ወላሂ አለም። ጥያቄ አለ? ቀጥል
እሺ ልብ ውስጥ እንዴት ይታያል? ልብ ቅርጹ ልብ ቅርጽ መጠቀም በተመለከተ በዑለሞች መካከል አሁንም ሁለት ሀሳብ አለው። ግማሽ ዑለሞች አይቻልም ሙሉ በሙሉ ብለዋል። ለምን ከተባለ ምክንያቱም በሐራም ትስስር ላይ ወይንም ፍቅረኛ ተብለው የሚገለጹ ከኒካህ በፊት ያሉ ሰዎች ፋሲቆች አማጽያን ናቸው። እነሱ አንዱ ለሌላው ፍቅሩን የሚገልጽበት የሆነ አርማ ነውና ከእነርሱ ጋር ተሸብህ ስለሆነ አይቻልም ያሉ ዑለሞች አሉ። ሌሎች ደግሞ ሼክ ሱሌይማን አልሩሐይሊ እና ሌሎችን ይመስሉ ይሄ ነገር አንድ ባል ለሚወዳት ሚስቱ፣ ሚስት ለሚወዳት ባሏ ፍቅሯን ልትገልጽበት አይነት ነገር ከሆነ ውዴታዋን ልትገልጽበት ከሆነ ያ ሐራም ለሆነው ትስስር እስካልሆነ ድረስ ይሄ ችግር የለውም ብለው የተናገሩ አሉ። ይህን ይመስላል። ወላሂ አለም። ቀጣይ ጥያቄ አለው። ሰላም አለይኩም። አለይኩም ሰላም። ኡስታዝ እንዴት ነው? አይሻ ጀማ ሙሉቶን ተራዊ የተሰገደ ለብቻ መስገድ ይቻላል እንዴ? እሺ ምን ታደርግ? መልሱን አዳምጥ። ወደ መስጂድ ሄዳችሁ ዒሻን እና በዚያው ተራዊህ ለመስገድ ልክ ስትሄዱ ጊዜ የዒሻን ሶላት ኢማሙ ሳሰግዱ ጨርሶ ተራዊህ ጀምሯል። ምንድነው የዛኔ የምታደርጉት እናንተ? ምንድነው የምታደርጉት የዛኔ ከተባለ تدخلون مع الإمام بنية العشاء وعندما يصلي الإمام تقومون وتكملون ركعتين وتخلصون الصلاة. إمامو يعيشان صلاة السجدوا تراح جمرو كهونا أن أنت ولا مسجد ستيرو جزي يعيشان صلاة كالسجداتشو كإمامو قار تكتل الله أن أنت بعيشانية مالتنا እሱ ተራህ ነው የሚያሰግደው፣ እናንተ በዒሻንያ ተከተላላችሁ። ልክ ሁለቱ ረክዓ አሰግደው በሚያሰላምት ጊዜ እርሱ በእናንተ ላይ ሁለት ረክዓ ይቀራል። ዒሻ ነው እና እናንተ ሶላት። ስለዚህ እሱ ሲያሰላምት ትቆምና ሁለት ረክዓ ትጨምራለህ፣ ከዚያ ታሰላምታለህ። ዒሻን ጨረስክ። ገባ? ያተኛል አላህ መርሐባ። ሁሱ በረመዳን በኮልጌት ጥርስ መቦረሽ አይቻልም ወይ? በአላህ ንገረኝ። ትችላለህ፣ ነገር ግን ወደ አፍህ ወደ ውስጥ ወደ ጉሮሮህ እንዳይገባ ተጠንቀቅ። ሳታስበው ቢገባ ጾምህ አይበላሽም። አስበህበት ሆን ብለህ ከዋጥከው ግን ጾምህ ይበላሻል። ይህን ሰሚር የሚባል ሰው አስገብልኝ ባለ ቅድም አስገብተው ነበር። 50 ጊዜ ነው አስገብ እያለ እየጻፈ ያለው። ይቅርታ 60 ጊዜ። እሺ ጥያቄ ያላችሁ የገባችሁ ሰዎች إذا ما عندك ጥያቄ ምንድን ነው? አለኝ። አውሱ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። አሁን በረመዳኑ ትንሽ እጄ ወድቆ ውዱ ለማድረግ አልተመቸኝም እና እንዴት አድርጌ ነው መስገድ አለብኝ? ሙሉ በሙሉ በፋሻ ታሽጓል። ማድረግ አላህ ሱብሓነሁ ወተዓላ በቁርአን ላይ እንዲህ አለ وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وأيديكم منه ما يريد الله ليجعل عليكم في الدين من حرج ولكن يريد ليطهركم وليتم نعمته عليكم لعلكم تشكرون. قاله سبحانه وتعالى في سورة المائدة. الله ስለወዱ ማድረግ እየተናገረ ያለ ወኢን ኩንቱም መርዳ አለ። ነገር ግን ከታመማችሁ ወይንም ከታመሙ ሰዎች ከሆናችሁ የታመማችሁ ከሆናችሁ አው ዐላ ሰፈሪን ወይንም ጉዞ ላይ ከሆናችሁ ፈለም ተጅዱ ማአን ውሃን ካላገኛችሁ በዚያ ሰዓት ፈተየመሙ ሰዒደን ጠይባ ወተየመሙ መዕናሁ አልቀስዱ ፊልቀልብ وكيفيته كما أخبر بذلك النبي عليه الصلاة والسلام وكما أخبر به الرب سبحانه وتعالى فامسحوا بوجوهكم ወአይዲኩም ሚንሁ። ተይሙም ማድረግ ብሎ ባጭሩ አላህ ሱብሓነሁ ወተዓላ ተናግሯል። ለታመሙ ሰዎች ተይሙም ማድረግ በንጹህ አፈር ቢስሚላህ ትልና በመዳፍህ እንደዚህ አንዴ መታ ታደርገዋለህ። ከፈለክ አፈሩን አራግፈው፣ ካልፈለክም አታራግፈው። መጀመሪያ ፈምሰሑ ቢውጁሂኩም ወአይዲኩም እንደዚህ ታብስና ከዚያን የቀኝህን በግራህ እንደዚች፣ የግራህን ደግሞ በቀኝህ እንደዚች። خلاص ይሄ ነው። ጀናባን ብትሆን እንደዚህ ነው የምታደርገው። እሺ السلام عليكم. جمر السلام ورحمة الله. عفوا بالله አስጨነቅኳችሁ። እኛም አሳሳቢ ሀጃ ይዞን ነበር። አንድ ወንድማችን በጣም አጣብቂኝ ውስጥ ገብቶ ነበር እና የስራ ሁኔታዎች ላይ ሆኖ ነበረ በወንድሙ ተከድቶብን። ከዛ በኋላ አሁን ላይ በቃ በቤተሰብ ደረጃ ሁላ መክፈል ሳቅታቸው ቀርቶ ቤተሰብ
ምናምንና የተለያዩ እንትን ኬዞች ባዮሎጂካል ኬዞች ምናምን መጥቶ በጣም እንትን ውስጥ ችግር ውስጥ ገብቶብን ነበር። ሜቢ እኛ ደግሞ ግቢ ስንማር የነበርነው የእሱ ጓደኞች ደግሞ ይሄን ነገሮች ስለምናቅ ከመጅሊስ ደብዳቤ አምጥተን እንደዚህ መስጂዶች ላይ ምናምን ነገር አጠቃላይ ሄደን ለመሄድ አስበን ነበረ። ከዛ መጅሊስ ደግሞ ልጁንም ነገሩንም በህግ አጣርቶ ሙሉ ነገር ሳንይዝ አንጽፍላችሁም የሚል ነገር ነግረውን ከዛ በኋላ አሁን ያንን ፕሮሰስን ከጀማዓም እዛ ስንማርበት ከነበረው ዩኒቨርሲቲ ጀማዓም ደብዳቤ እንዲጻፉልን አድርገን ወደ መጅሊስ ምናምን ለመሄድ እየሞከርን ነበርና ልጁ ትንሽ አሁን ላይ ያለበት ከዛ የወንድሙን ሀጃ በሚለው የወንድሙን ሀጃ እንትን ያለ የውመል ቂያማ አላህ እሱን ሀጃ እንትን ይለታል በሚለው እየተንቀሳቀስን ነበር። ምናልባት አሁን ለሀብታሞች የዚህን የዘካ እንትን ከጀማዓም አንጽፈን ይሁን እንትን አጽፈን ይሁን የምንጠይቅበት ሁኔታ ነበር። አሁን ልጁ ወላሂ እኔ አላቅም፣ ወላሂ እኔ አሁን ቢኖረኝ እና ባደርግለት ደስ ነበር። ምንም ነገር ወላሂ ሀታ እኔ እንጃ ወላሂ ኩላሊት መሸጥ ቢችል ሽጬ የሚከፍልለት ወንድሜ ነበር። ያጋለ ሰቀጥሎ የእርዳታ ቤት ሌላ ቦታ ብጠይቁ ደስ ይለኛል። ጀማ ይሄ መማማሪያ ቤት ነው። እኔ በጣም እያስጠላኝ ነው። ከዚህ በኋላ የሆነ ሰው መጥቶ እንደዚህ እርዳታ እናድርግ ተረድቶ አያልቅም። ሙሉ የኢትዮጵያ ሰው ችግር ላይ ነው ያለው። ከጀማ እንደዚህ የምናደርግ ከሆነ ትምህርት ለማስተማር በገባ ቁጥር ሁሉንም ሰው እንርዳ። ምን እናድርግ? በውስጥ እየመጣ በጣም ብዙ ሰው ይጽፍልኛል። ልጄ ሊቢያ ላይ እንደዚህ ሆኖ እንደዚህ ሆኖ እኔ ከዚህ በፊት እንዲህ አይነት ነገር የሆነው በቃ ከዚህ በኋላ እንማማር፣ ስለ ዲናቸው ተማሩ፣ ስለ ዲናቸው ተማሩ። እንደዛ ይሻላል ይመስለኛል። በሌላ ቦታ ላይ የሆኑ ግሩፖች ይኖራሉ ለእርዳታ ተብሎ እንትን የተባሉ በእነዚያ ላይ የሄዳችሁ ብትጠይቁ መልካም ነው። አይ አሰላሙ አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄ አለ። አንዲት ሴት የወር አበባ ላይ ሆና ጨርሻለሁ ብላ ታጥባ ጾማ ውላ ማታ ላይ ቢመጣ ትንሽ ቢመጣባት ጾሟ ይበላሻል? በቀኑ ክፍለ ጊዜ ላይ የወር አበባ ከመጣ ጾሙ ይበላሻል። ነገር ግን ቀን ሳይሆን ጾማ ውላ ጨርሻለሁ ብላ ታጥባ ሀይዶ የመጣው መቼ ነው? ሌሊት ላይ ነው? ቀን ላይ ነው? እንደዛ ሳይሆን የኔ ጨርሻለሁ ሀይዷ መጥቷ ጨርሻለሁ ብላ ታጥባ ከጨረሰች በኋላ ቢመጣ ማታ ትንሽ ቢመጣ ሌሊት ላይ የመጣው ወይንስ ቀን ላይ ነው? ያ ሀይድ ማታ ጾሙ አይበላሽም። ማታ ላይ ከሆነ የመጣው እሺ በቃ ጀዛከላህ ኸይራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ለምሳሌ ሀይድ እንዳይወጣ ብላ መድኃኒት መጠቀም ይቻላል? በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች በዓመት አንድ የሚገኝ የዒባዳ ታላቅ ወር ስለሆነ ብትጠቀም ችግር የለውም ብለው የተናገራሉ። ምንሁም ሸኽ ሷሊህ አልፈውዛን ሐፊዘሁላህ ተዓላ። ሌሎች ደግሞ አይ የወር አበባን እንዲቀር ለማድረግ ሀይድ እንዲቀር ለማድረግ መድኃኒት የምትጠቀም ከዚያ በኋላ ባሉት ጊዜያት ላይ ሀይዱ እንዲዛባባት ያደርጋል። ያ ደግሞ ሶላቷን ለመስገድ ያደናግራታል። እየመጣ እየሄደ ስለሚያስቸግራት ስለሚያዛባ ሀይድን ጊዜ። ስለዚህ አይጠቀሙ የሚል ፈትዋ ነው። ይህ ኢብኑ ዑሰይሚን ፈትዋ ነው። እሱ ነው ትክክለኛው ብዬ ነው የማምነው። ምክንያቱም ከጾም በላይ ሶላት ይቀድማል። ስለዚህ የሶላታቸውን ጊዜ የሚያዛባ ከሆነ ይሄ ነገር ቢቀር የተሻለ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሴቶችም ልክ እንዲሁ ምንም አይነት መፍትሄን አልጠየቁም ነበር ከነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እናታችን አይሻ የተናገረችው ነገር ምንድን ነው? ቃለት ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ኩና ነሒዱ ፊ ዘመን ነቢይ ሰለላሁ ዐለይሂ ወሰለም ወኩና ኑእመሩ ቢቀዳኢ አስሰውም ወላ ኑእመሩ ቢቀዳኢ አሰላት። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ሀይድ በምንሆን ጊዜ
በሐይድ ምክንያት የሚያልፈንን የረመዳን ጾም ቀዷ እንድናወጣ እንታዘዝ ነበር። በሐይድ ምክንያት የሚያልፈንን ሶላት ግን ቀዷ እንድናወጣ አንታዘዝም ብላ ተናገረች። ስለዚህ ከእነርሱ የበለጠ ለአላህ በጣም ቅርብ የለም ከነቢ ሰለላሁ ዐለይሂ ወሰለም ሴቶች ወይንም ሚስቶች ይበልጥ። እነርሱ እንኳን ለዚህ ምንም አይነት ምን መፍትሄ እናድርግ ይህን ለረመዳን ጾም እንድናሳልፍ ብለው ነቢ ሰለላሁ ዐለይሂ ወሰለም አልጠየቁም። የአላህና መልእክተኛን ህግ በቀጥታ ነው የተቀበሉት። እሱ የተሻለ ነው። ሀይ ሰላም አለይኩም። ሌላ ደግሞ ኡስታዝ አልጨረስኩም ጥያቄ። ሶላት ሲሰግዱ ሁሾ እንዲመጣልኝ ብሎ አይን መጨፈን ሰላት ያበላሻል? አስፈላጊ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት በሚሰግዱ ጊዜ አይጨፍኑም ነበር። ቃለ الإمام ابن القيم الجوزية رحمه الله تعالى إغماض العينين في الصلاة ليس من هدي النبي صلى الله عليه وسلم። ابن القيم ምን አሉ? ሶላትን በመስገድ ጊዜ አይንን ማጨፈን ከነቢ ሰለላሁ ዐለይሂ ወሰለም መንገድ አይደለም ብላ። እሺ አራት ሴት ጾም መጾም እንዴት ይታያል? የወሊድ ደም ላይ ከሆነች አይቻልም መጾም። የወሊድ ደም ላይ ከሆነች መጾም አይቻልም። እሺ የወሊድ ደም ጨርሳ ከሆነ ግን የዛኔ የመጾም አቅም አለኝ ካለች መጾም ትችላለች። አይ እና ደግሞ ኡስታዝ ተህየተል መስጂድ ለመስገድ ገብተን መስጂድ ገባን ቁጭ አለን፣ ከዛ ተነስተን መስገድ ይቻላል? ይቻላል። ነገር ግን በላጩ ምንድነው ከተባለ ሳትቀመጡ በፊት መስገድ ነው። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አሐዱኩም አልመስጂድ ፈላ የቅዑደነ ሐታ ዩሰሊ ረክዓተይን፣ አንዳችሁ ወደ መስጂድ በገባ ጊዜ ሳይሰግድ 2 ረክዓ እንዳይቀመጥ ብለው ተናገሩ። ስለዚህ ቀድማችሁ መጀመሪያ 2 ረክዓ ሰግዳችሁ ብትቀመጡ መልካም ነው። ነገር ግን ሰውየው ከተቀመጠ በኋላ መስገድ አይችልም ወይ? ይችላል፣ ችግር የለውም። አይ ሶላተል ኢስቲፍታህ መቅራት ግዴታ ነው? ካልቀራን ሶላታችን ይበላሻል? ሱና ሶላት ቢሆን አንዴ ልጨርስ። እንደሚችል ተቀምጦም ቢሆን ሰውየው ከዛ በኋላ ተነስቶ መስገድ እንደሚችል ሌላ ማስረጃ ትዝ አለኝ ልስጣችሁ። كان النبي صلى الله عليه وسلم يخطب في يوم من الأيام في يوم الجمعة، جاء رجل إلى المسجد ودخل وجلس، فقال له النبي صلى الله عليه وسلم هل صليت ركعتين؟ يعني بذلك تحية المسجد. فقال لا. فقال له النبي صلى الله عليه وسلم قم فصلي. فقام الرجل فصلى ركعتين. ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ጁምዓ ቀን ኹጥባ እያደረጉ እያለ የሆነ ሰው መጣና ወደ መስጂድ ገባ፣ ቁጭ አለ። ነብዩ ሰለላሁ ዐለይሂ ወሰለም هل صليت ركعتين አሉት። 2 ረክዓ ሱና ሶላት ተህየተል መስጂድ ሰግደሃል አሉት። فقال لا አልሰገድኩም አለ። ቁም ፈصሊ ተነስና ስገድ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ሰውየውን ቁሞ ተነስቶ እንደገና ሰገደ። ስለዚህ ተቀምጣችሁም ቢሆን እንዳጋጣሚ ሄዳችሁ ገብታችሁ ከዛ እንደገና ተነስታችሁ መስገድ ትችላላችሁ። አይ ሰላም አለይኩም። ሰላም ነው። እንትን እዚህ ማለት ነው ከፓኪስታኖች ጋር ነበር የሚኖረው። ኢቃም ሲሉ ልክ እንደ አዛን ነው፣ ሁለት ነው የሚሉት። ኢቃማውን ጨምራሉ እንጂ በቃ ችግር የለውም። በቃ በጣም አመሰግናለሁ። ይሄ ነበር ጥያቄ። ሌላ ጥያቄ ሲመረኝ እመጣለሁ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ መጠየቅ ይቻላል? ጠይቃ ይቻላል። ጠይቅ። 3 ጥያቄ ነበረኝ። የመጀመሪያው አጋጣሚ ከሆነ ልጅ ጋር እንትን እያል አልሐምዱሊላህ እና አልሃ ከሆነ ትልቅ ልዩነት አለው። አንዱ ሞት ላላ ይላል፣ አንዱ ደግሞ ምስጋና ላላ ይላል አለኝ። እንዴት ልጅስ ምን ታድርጉ? ምን አድርጉ? ኒየት አድርጉ። እሺ ما تسمعون الكلام، ما تسمعون كلامي.
እሺ አልሐምዱሊላህ ምስጋና ለአላህ ይገባ እንደማለት ነው። እና ይሄ ነው ትክክለኛው የመጣው በቁርአን ላይ አላህ ሱብሓነሁ ወተዓላ ያረደው በዚህ መልኩ ነው። በሁሉም የቂራአት አይነቶች በሰባቱም የቂራአት አይነቶች አልሐምዱሊላህ ነው። ሀ ብሎ የለም። አልሐምዱ የሚለው ሞት ለአላህ ማለት ነው ያለ ስህተት ነው። ከየት ነው ያመጣው? ነገር ግን እንደዚያ ተብሎ አይቀራም። አይ እሺ አሁን አንድ ሰው ከማምሻ ላይ ካስፈጠርከው የዛን ሰው አጅር ታገኛለህ ከተባለ አንድ ሰው ቴምር እየበላ እየመጣ እኔ ውሃ በሰጠው ያን አገኛለሁ ወይስ ታገኛለህ? እንደ ንያቸው ነው። እናስፈጥራለን ብላቸው ሰዎችን ለምሳሌ ምግብ አዘጋጃችሁ፣ ሌላ ሰው ግን ቀድሞ ቴምር ሰጥቷቸዋል። እነዚያ ሰዎች ሁላችሁም ታገኛላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት አሉ። ወኢነማ ሊኩሊ ምርኢን ማ ነዋ። ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው። ሁሉም ሰው ደግሞ የነየተውን ያገኛል ብሏል። ሁላችሁም የንያችሁን ታገኛላችሁ። የአንድን ሰው ያስፈጠረ ሰው ምንዳው ልክ የዚያን ሰው የጾመውን ያክል ምንዳ ታገኛላችሁ። ከዚያ ከሰውዬ ምንም ምንዳ ሳይቀነስበት ማለት ነው። ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ፈጠረ ሷኢመን ፈለሁ ሚስለ አጅሪ ሷኢም ገይረ አነሁ ላ ዩንቀሱ ምን አጅሪ ሷኢሚ ሸይአ። ጾመኛን ያስፈጠረ ሰው ልክ እንደ ጾመው ሰው እኩል ምንዳ ያገኛል፣ ከጾመው ሰው ምንም አይነት ምንዳ ሳይቀነስበት አሉ። ውሃ ብታስፈጥሩ የአንድ ሰው የጾም ምንዳን ታገኛላችሁ። ቴምር ብታስፈጥሩ እንዲሁ። አይ እሺ ለመጨረሻ አንዳለች አሁን ሙስሊም ሆነው ተጋብተው እየሰገዱ ያለ ድንገት ሰላቱን ቢተውት ኒካ ይፈርሳል? ያልሰገደ ወይንም ደግሞ ሰላትን ያቋረጠ ካፊር ነው ከተባለ ኒካውስ እንዴት? እሺ ኒካ እንዲያወርድ ለመጠየቅ ሰበብ ይሆናል። ወዲያው መለየት አለባቸው። ሶላት አልሰግድም ካለ ባል ለምሳሌ የዛኔ ትለየዋለች። ሶላት እስክትሰግድ ድረስ አብሬህ ልኖር አልችልም ትለዋለች። ከተመለሰ ወደ ሶላቱ ትመለሳለች። ነገር ግን አልመለስም ካለ ይሄ ሰው ኒካዬን አውርድ ብላ ትጠይቀዋለች። እምቢ ካለ ሸሪዓ ፍርድ ቤት ሄዳ ታስወርዳለች። እሺ በአንድ ሌሊት ሁለት ንያ መስገድ ይቻላል ወይ ይላል። ሁለት ዊትር በአንድ ሌሊት ሁለት ዊትር መስገድ አይቻልም። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ላ ዊትራኒ ፊ ለይለቲን ዋሂዳ። ነቢይ ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ ሌሊት ሁለት ዊትር የለም ብለዋል። ስለዚህ አንድ ዊትር ነው የሚሰገደው እንጂ ሁለት ዊትር በፍጹም አይሰገድም። አይ እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ እርጉዝ ሴት ማለት በእርግዝና ምክንያት ሲያስመልሳት ጾሟ ይጠፋል? አይጠፋም። ማስመለስ በእርግዝናም ላይ ሆነ በሌላውም ላይ ሕክሙ አንድ ነው። አውቆ ሆን ብሎ ያስመለሰ ሰው ጾሙ ይበላሻል። አውቆ ሆን ብሎ ያስመለሰ ሰው ጾሙ ይበላሻል። ነገር ግን ሳያውቅ ከሆነ ሰውየው ጾሙ አይበላሽም። እርግዝና ላይ ያሉ ሴቶች ደግሞ አውቀው አይደለም፣ ስለዚህ ጾማቸው አይበላሽም። እሺ ጆሮ ማከክ ያፈርሳል ወይ? አያፈርስም። እከከው ምን ያክል ነው ማከክ የሚቻለው ብለህ እንዳቀጥል። አንድ ሻዕቢ የሚባሉ ታላቅ ዓሊም ነበሩና የሆነ ሰው መጣና ጠየቃቸው። ምን አላቸው? ያ ሼክ አላቸው። ነዓም አሉት። ጥያቄ ያለኝ አላቸው። ምንድነው ጥያቄ አሉት። ዑምራ ላይ ያለሁኝ ፀጉሬን ቢበላኝ ማከክ ይፈቀድልኛል አይፈቀድልኝም አላቸው። ይፈቀድልሃል አሉት። ምን ያክል ጊዜ ነው ግን ማከክ የሚፈቀደው አላቸው። አጥንትህ እስኪዘልቅ አሉት። ምክንያቱም እንደፈለገ ሰው ማከክ ይችላል፣ ችግር የለውም። አጥንትህ እስኪዘልቅ ማከክ ትችላለህ፣ ችግር የለውም። አይ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ ምራቅ ያስፈጥራል። ጥያቄ ነበር። ምራቅ ያስፈጥርም። እሺ ነገር ግን አውቃችሁ ሆን ብላችሁ አጠራቅማችሁ እንትና አትበሉት፣ አትዋጡት። መክሮ ነው እሱ ራሱ እንጂ አያስፈጥርም። እሺ ጥያቄው ምንድን ነው? እሺ እሱ ተራዊ ቤታችን ላይ መስገድ እንችላለን? ሴቶች ማለት ነው። ይቻላል፣ ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም
ኸይሩ መሳጅድ ልመርአ ቃዕሩብየቲሃ ብለዋል። የሴት ልጅ በላጭ መስጅዷ ቤቷ ውስጥ ነው ብለው ተናግረዋል። በሌላ ሐዲስ ላይ አፍضል መስጅድ ልመርአ በይቱሃ ብለዋል። የሴት ልጅ በላጩ መስጅዷ ቤቷ ነው ብለዋል። ስለዚህ ቤታችሁ መስገድ ትችላላችሁ። ወንድም ራሱ ቤት መስገድ ይችላል ከፈለገ ተራዊህ። ምክንያቱም ሱና ሶላት ነው። ዋጅብ አምስቶችን አውቃት ሶላት ነው። ግዴታ መስጅድ ሄዶ የመስገድ ግዴታ የተጣለበት ነገር ግን በላጩ ለወንድ ልጅ የትኛው ነው ከተባለ ተራዊህንም ቢሆን ወደ መስጅድ ሄዶ መስገዱ ነው። ወደ መስጅድ ሄዶ መስገዱ ነው። ነገር ግን ካልተመቸው ቤቱ ተራዊህ ቢሰግድ ይችላል፣ ችግር የለው። እሺ አመሰግናለሁ። ምንድን ነው ያለው? ሙሐመድ ረሱሉላህ ያለ መሰለኝ። አንድ ሚዩትን አንሺ ባለ አላናግረው። ገና ናት፣ ኧረ ሴት ናት። ገና 3 ዓመት አልሞላትም እና ብዙ አማርኛ አትችልም። በራሷ ቋንቋ ነው። ምንድን ነው የምትችለው? እንግሊዝኛ። እሺ ጥያቄ አለ። ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። አሎ አሎ ولك الو تسمعون كلامي ولا اذا ما تسمعون الكلام አይሰማም። دمتش ነው? እኔ እንጃ። እዚህ ጓደኛ የነበረችና ባለቤቷ በሷ ላይ ሌላ ሚስት አገባ። ማሻአላህ። እና ሶስተኛ ልድሩ ነው ተባብራችሁ? እሺ ቀጥሽ። ከዛ እሷ ፍች ጠየቀች። ለምን ልጅ ማስተዳደር አይችልም? አቅሙ የለው? እንግዲህ ቼን አላቅም። ያው ቲክቶክ ስለማትጠቀም ጠይቂልኝ ብላኝ ነው። ከዛ ፍች ስትጠይቀው እሷ እሺ ቀጥሽ። የማስተዳደር አቅሙ ሳይኖረው ሰውየው ሁለተኛ ሚስት አገባለሁ ቢል የመጀመሪያ ሚስት ፍች እንድመጠየቅ ትችላለች ወይ? አዎ ትችላለች። ምክንያቱም አንድ ሰው ሲያገባ ጊዜ የማስተዳደር አቅሙና ችሎታ ሊኖረው ይገባል። አንዷን ሚስትህን ሳዑዲ ልከህ ሌላ ሚስት ኢትዮጵያ ላይ አገባለሁኝ አይቻልም። መጀመሪያ ስደት የላካትን ሚስትህን ነይ በለትና ጥሩ ህይወት ስጣት። እዚያ በአንዷ ብር እያስላከ ይኖራል። ከዚያ እንደገና እዚህ መጥቶ ሁለተኛ ይፈቀዳል እኮ አላህ ፈቅዷል። ላላንተ አይደለም አላህ ይፈቀደው። ማስተዳደር አቅሙና ችሎታው ላላቸው ሰዎች ነው። ገብቶሃል? ብዙ መስፈርቶች አሉት። እነዚያን ካላሟላ አይፈቀድም። አላህ ከልክሏል ቃል በቃል በቁርአን ላይ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መትና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። በሀብታም ሆኖ ራሱ ሰውየው የማስተዳደር አቅሙ ችሎታ ኑሮት ራሱ ሰውየው ፍትሃዊ መሆን የማይችል ከሆነ ለእርሱ አይፈቀድም ሁለተኛ መግባት አይፈቀድም። እንደዛ ለዛም ሳይሆን ከዛ ፍች ጠየቀችውና ፈታት። ከዛ በፊት ላይ ሰርተው ያፈሩት ሀብት ነበራቸውና ቤት፣ ያንን ቤት ላትጠይቅኝ ኒካሽን ላውርድልሽ አላት። ከዛ እሷ ደግሞ እሺ እንደዛ ከሆነ እኔ እዚህ የሰራሁበትን ብር ላትጠይቀኝ ያንን በፊት አብረን የሰራነውን ቤት ልተውልህ ብላ ኒካሁን አወርድላት። ከዛ ኒካሁን አውርዶላት ረጃአቱ አላት መልሶ ማለት ነው። ይሄ እንዴት ይታያል ብለሽ ጠይቅልኝ ብላኝ ነው። ሁለት ጥያቄ ነው። የቀደሙ ሁለተኛ ስላገባባት ነው አልሻረለ ስለ ኒካህ ጉዳይ ስጠይቁ ራሳችሁ መታችሁ ጠይቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ውሱ ጥያቄ ነበረኝ። እንትን አንድ የሆነ ጓደኛዬ ጋራ ገጠር ላይ ተመድበን ለእንትን ሂደን ነበር፣ ፊልድ ወተን ነበረ እና የሄድንበት ቦታ ላይ ሰዎቹ ምግብ ምሳ ብሉ ብለው ሲጋብዙን የክርስቲያን ስጋ ምናምን ነገር ያቀርባሉ። እዛ ነው ያልበላም ምናምን ስለው ይበላል እኮ ምናምን አለኝ። እንዴት ነው የሚታየው ይሄ? ማለት አሁን ዘመን ላይ ያሉት ክርስቲያኖች ያረዱትን መብላት ይቻላል ወይ? እሺ የአይሁዶችና የክርስቲያኖችን ስጋ መብላት ይቻላል፣ አላህ ፈቅዷል። ግን መስፈርት አለው ነው። መስፈርቱ ምንድን ነው? በአላህ ስም ብለው ካረዱ ነው። ይህን የተናገረው አላህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሯቸው ሰሓቦችም ልክ እንዲሁ ተናገሩ። አሁን ማስረጃ ወደ ማስረጃ ነው። አላህ በቁርአን ላይ ሲናገር
اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم على إنه زاري ጥሩ ምግቦችን መመገብ ለእናንተ ተፈቀደላችሁ እነዚያ መጽሐፍን የተሰጡ ሰዎች አይሁዶችና ክርስቲያኖች የነርሱ ምግብ ለእናንተ ተፈቀደ አለ የእናንተ ምግብ ለነርሱ ተፈቅዷል አለ ይሄን አገኘን አይደል አሁን የአይሁድና የክርስቲያን ስጋ እንደሚበላ ካገኘን መስፈርቱ ምንድነው የሚለው ዋናው ነገር እርሱ ነው አላህ በቀጣዩ ምዕራፍ ላይ ሱረቱል አንዓም ላይ ሲናገር ፈኩሉ ሚማ ذكر اسم الله عليه ይላል የአላህ ስም በእርሱ ላይ ተወስቶበት የታረደ ከሆነ ብሎ አለ ከአላህ ያላህ ስም ካልተወሳበትስ ወላ ተእኩሉ ሚማ ለም يذكر اسم الله عليه አለ የአላህ ስም ካልተወሳበት ደግሞ እንዳትበሉ አለ ስለዚህ መስፈርቱ ምንድነው ቢስሚላህ ብለው ካረዱ ነው ማለት ነው በዚህ መልኩ የተረዳ ከአንተ በፊት ያለ ሰለፍ አለ ወይ ከተባለ አሁ በደንብ አለ ለዚያውም የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ማን አብዱላህ ኢብኑ ዑመር አሊ ኢብኑ አቢ ጣሊብ እናታችን አይሻ هؤلاء من الصحابة ومن كبار التابعين كذلك حسن البصري وطاووس كذلك نجد هلالاك سلفوች ልክ እንዲሁ ሰሃቦችም ቢስሚላህ ብለው ካረዱ ይበላል ከአላህ ስሞች ግን ቢያርዱ አይበላም እንዳትበሉ ብለው ተናግረዋል ወታቸው አላላ ታዲያ ሀገራችን ክርስቲያኖች ጋር ስንመጣ ጊዜ ይህን መስፈርት ስናስቀምጠው የአላህን ስም የማይቀበሉ ናቸው ሀገራችን ክርስቲያኖች ቢስሚላህ ብለው አያርዱም በአላህ ስም ብለው አያርዱም ባጭሩ አይበላም ነው የኢትዮጵያ ክርስቲያኖች የሚያርዱት ነገር ግን አላህን የሚያምኑ ክርስቲያኖች አሉ ወይ ወይንም የአላህን ስም ትክክለኛ አምላክ ስም እንደሆነ የሚያምኑ ክርስቲያኖች አሉ ወይ ከተባለ የአረብ ሀገር አይሁድና ክርስቲያኖች ሁላቸውም በጥቅሉ የአምላክ ስም አላህ ነው ብለው ነው የሚያምኑት የሀገራችን ክርስቲያኖች ለራሳቸው የትኛውም ዓለም ጋር የማይግባቡበትን የአምላክን ስም ቀይረው እግዚአብሔር ብለው ሰይመዋል ገብታችኋል አይደል ስለዚህ እነዚህ ሰዎች የአረብ ክርስቲያኖች የግብፅ ኦርቶዶክስ አሉ ለምሳሌ ከግብፅ ኦርቶዶክስ ጋር የኢትዮጵያ ኦርቶዶክስ ግንኙነት አላት ግን የአምላክ ስም ማን ነው ብላችሁ ብትጠይቋቸው የግብፅ ኦርቶዶክሶችን ታላላቅ ቀሳውስቶች አባቶችን አላህ ነው የሚሉት እግዚአብሔር አምላክ ነው ብትሏቸው ዞር በል ነው የሚል አያውቅም እንዲህ ትልቅ መስቀል አንጠልጥሎ ማለት ነው ማን ነው ይህን ስም የሰየመላቸው ነው የሚሏቸው ገብታችኋል አይደል መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ የግብፅ ኦርቶዶክስም ሆኖ የዓለም ኦርቶዶክስ ክርስቲያኖች የሚጠቀሙበት ባሳያችሁ የአምላክ ስም አላህ ነው የሚለው ከአላህ ሌላ ማንንም ሌላ አምላክ ስም አያውቁም ስለዚህ ቢስሚላህ ብለው ቢያርዱ እነዚህ ሰዎች ይበላል ለዚህም ነው ነብያችን ሰለላሁ ዐለይሂ ወሰለም በልተው የለ እንዴ ሊሏቸው ይችላሉ የአይሁዲዎችን ግብዣ ተጋብዘው አዎ በልተዋል ነገር ግን በዚያ ምድር ላይ ያሉ አይሁዲዎች የአምላክን ስም ማን ብለው ነው የሚጠሩት አላህ ብለው ስለሚጠሩ ነው ስለዚህ ማን ብለው ነው የሚያርዱት አይሁዲዎች በአንዱ አምላክ ስም በአላህ ስም ብለው ያርዳሉ እነዚህ ሰዎች ስለዚህ የዛኔ በንበላ ችግር የለውም ነበር የሀገራችን ክርስቲያኖች ግን የአላህን ስም ስለማይቀበሉ ይህ አይፈቀድም ማለት ነው እሺ ጥያቄ ያለ ይቀጥል ሰላም አለይኩም ሚሃት አድርጓቸው አንዱ ምን ጥያቄ አንዱ ሚሃት አድርጓቸው አልጨረስኩኝ ይሳደቡ በኔ ክብር ላይ ይረባመዱ ማንኛውም ክርስቲያን ሚሃት አድርጓቸው አላህና መልእክተኛውን እስካልተሳደቡ ድረስ እኔ እንግዲህ ሰደባችሁን ትማራላችሁ እዚህ ጥያቄ ያለው ክርስቲያን ካለ መግባት ይችላል እኔ አልጨረስኩኝም ጥያቄ ቀሳውስት የለ ዲያቆን የለ መነኩሴ የለ መምህሮቻችሁ ሁሉ እንዳለ ተሰብስበው እዚህ መጥተው መጠየቅ ትችላላችሁ ሁላችሁ ገብታችኋል የሚነግሯቸውን የሚጭኗቸውን ውሸት ሁሉ አምጡት እዚህ አፈራርስላችኋለሁ እያንዳንዱ ውሸት ነው የሚነግሯችሁ ያው የነገሯችሁ ሁሉ ውሸት ነው ስለ ኢስላም ወይንም እምነታቸው ክርስትና ትክክል ነው ያሏችሁ ሁሉ ስህተት ነው ዋሽተዋቸዋል ገብታችሁ እዚህ ማውራት ትችላላችሁ ማንኛውም ቀሳውስቶቻችን መምህሮቻቸው ሁላቸው ማለት ሳይቀሩ ጥያቄ ምንድን ነው ሁሱ ጥያቄን አልጨረስኩም ወንድም ሰከን ጥያቄ ምንድን ነው እሺ ሌሎች ልጆች ስላሉ ደቂቃህን ተጠቀም ፈጠን አድርገህ 50 ደቂቃ ብቻ ሰጥቻለሁ ፈጠን ብለህ ተጠቀም እሺ ማሻአላህ አይ እኔ እንትን ሳይሆን አሁን ለምሳሌ በርገር ቤቶች አሉ አሁን በየአካባቢው የተከፈቱ አሁን ትክክል ነው ቅድም የመለስክልኝ ጥሩ መልስ ነው የሰጠኝ በጣም ደስ ብሎኛል እኔ በፊት ጭንቅላቴ ውስጥ ብዥ የሚልብኝ ነገር ነው ብሪፍ ያደረክልኝ ሌሎች ሰዎችም ከዚህ ይጠቀማሉ ብዬ ተስፋ አደርጋለሁ ግን አሁን ብዙ በርገር ቤቶች አሉ ብዙ ሙስሊሞች ገብቶ የሚጠቀሙበት ነው ይሄን ነገር ቢያንስ በዚህ አጋጣሚ ትምህርት ቢሰጥበትና ሌሎች ሰዎችም ቢማሩበት ብዬ ስላሰብኩ ነው مرحبا جزاك الله خير ያ ጥያቄ አለ በቃ ይኸው ነው مرحبا እሺ በርገር ቤቶች የሚያደርጓቸው ስጋ በማን ስምና በምን ሁኔታ እንደታረዱ አይታወቅም አይደል
ሱፐር ማርኬት ስጋ ያመጣሉ፣ ያንን ያደርጉበታል፣ ይፈጥላቸዋል። ያን እናንተ ቢስሚላህ ብላችሁ ትበላላችሁ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ተጠየቁ፣ አንቱ የአላህ መልእክተኛ ሆይ ምን ተብሎበት እንደታረደ እና ማን እንዳረደው የማናውቀውን ስጋ ብናገኝ ምን እናድርግ አሏቸው። ኩሉሁ ወዝኩሩ ስመላሂ ዐለይሂ አሏቸው ሰለላሁ ዐለይሂ ወሰለም። እናንተ በእርሱ ላይ ቢስሚላህ በሉበትና ብሉ፣ ችግር የለም ብለዋቸዋል። ካወቃችሁስ ማንና እንዴት እንዳረደው ቅድም በነገርኳቸው ሚዛን ትመዝኑታላችሁ። ቢስሚላህ ተብሎ ከታረደ ይበላል፣ ከዚያ ውጭ ከታረደ ግን አይበላም። ይህን ይመስላል። አይቀጥልም። ዊትር ሙሉን መጨረስ ግዴታ ነው? ግዴታ አይደለም። ሰውየው የፈለገውን ያክል መስገድ ይችላል። ግን የሌሊት ሶላታቸውን መጨረሻ ላይ ዊትር አድርጉ ስላሉ ነቢ ሰለላሁ ዐለይሂ ወሰለም አንድ ረካ ብቻ መስገድ ትችላላችሁ። ሶስቱን መጨረስ አይጠበቅባቸው። ለምሳሌ ኢማሙ 3 ረካ ሊያሰግድ ይችላል አይደለ? ሁለቱን አሰግዶ ሲያሰላምት የዛን ያንን አልሰግድም ማለት መብቱ ነው። አንዷን ብቻ የመጨረሻዋን ብቻ ሰግዳለሁ ካለ ያችን መስገድ ይችላል። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢጅዐሉ አኺረ ሶላቲኩም ቢልለይሊ ዊትራ ብለዋል። የሌሊት ሶላታቸውን መጨረሻ መዝጊያ ዊትር አድርጉ ስላሉ ዊትር ትሰግዳላችሁ። ግን ሁሉንም ዊትር መስገድ አለብኝ የሶስቱንም ለአንድ ብቻ መስገድ ትችላላችሁ። በላጩ ግን የትኛው ነው ከተባለ ሶስቱን መስገድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዊትርን 3 ስለነበር የሚሰግዱት። አይ እና እንትን ኢፍጣር ሰዓት ላይ ማለት ነው ሰላት ተሰግዶ ነው መፈጠር ያለበት ወይስ አፍጥረን ነው ሰላት መስገድ ያለብን? መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም አዛን ከተባለ በቴምርና በውሃ ያፈጥሩ ነበረ። ከተገኘ ካነ ነቢ ሰለላሁ ዐለይሂ ወሰለም ኢዛ ሷመ ረመዳን የፍጡር ቢረጠብ ፈኢን ለም የጅድ ቢተምር ፈኢን ለም የጅድ ቢማኢን። ሐዲስ ላይ እናታችን አይሻ ረዲየላሁ ዐንሃ ስትናገር ምናለች? ነቢ ሰለላሁ ዐለይሂ ወሰለም ጾምን በሚያፈጥሩ ጊዜ ከቻሉ በእሸት በሆነው ቴምር ያፈጥሩ ነበር። እሸት የሆነው ቴምር አይታቸዋል፣ በዚያ ያፈጥራሉ። ያን ካላገኙ በማንኛውም ቴምር ያፈጥራሉ። ያን ካላገኙ በውሃ ብቻም የሚያፈጥሩበት ጊዜ አለ አለች። ስለዚህ መጀመሪያ በዚያ ታፈጥሩና ከዚያ ሶላታቸውን ትሰግዳላችሁ። ከዚያ እንጀራችሁን ትበላላችሁ ማለት ነው። ቢያንስ 5 እንጀራ ምናምን ከበላሽ ይበቃሻል። ብዙ አታብዙ፣ ጥሩ አይደለም። ለተራዊህ ሶላት እንዳትቆሙ ያደርጋቸዋል ሆዳችሁ ከሞላ። አንዳንዱ ሰው ችግር አለበት እና ብዙ አትብሉ። እሺ፣ ከ5 እንጀራ በላይ አይፈቀድም ይላል። ሀይ ጥያቄ ያለው ማለት ስቀልድ ነው። እናንተ 5 እንጀራ ያልኩት እንደዚህ አታብዙ፣ 6 ይበቃቸዋል። ጥያቄ ያለው የለም? ከሌላችን ኖሮች ያላ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ? አልሐምዱሊላህ አለው ማለት የሆነ ፔጅ ላይ የሆነ ጥያቄ አንብቤ ነበርና ስለዛ ጥያቄ ትንሽ ግራ የገባኝ ነገር ነበረ። ማለት ስለ ክርስቲያኖች አንገታቸው ላይ ስለሚያስሩት ስለ ማተብ፣ ስለ ጥቁሩ ክር ማለት ነው። እሱ ነገር ብዙ ጊዜ በእኛ ሀገር ላይ ባሉ ክርስቲያኖች ላይ ብቻ ነው ወይስ ኢንተርናሽናሊ ነው የሚጠቀሙት? አንደኛ አመጣጡ እንዴት ነው? እስቲ ማለት ኦልሬዲ ያነበብኩት ነገር ሪል ነው ወይስ ሪል አይደለም የሚለው ነው ኦልሬዲ የሰማሁት አለ። እሺ፣ አንደኛ በትክክለኛ አመጣጡ ከአምላክና ከነቢያት ዘንድ ነው ወይ? አይደለም። ከአምላክና ከነቢያት ዘንድ የመጣ አይደለም ነው። መጽሐፍ ቅዱስ ላይ ሙሉ በሙሉ አምላክ የትኛውን ቦታ ላይ ይህን ነገር ለብሳችሁ ተከተሉ፣ ማነው ይህን ነገር ልበሱ የሚል የለም። ልክ እንዲሁ ነቢያቶች መጽሐፍ ቅዱስ ላይ አለበሱም የማያደርጉትም ነበር። ከአምላክና ከነቢያት ያልመጣ እስከሆነ ድረስ ተረት ነው፣ በሰዎች የተመሰረተ ነገር ነው ማለት ነው። ይቀጥል። እሺ፣ ጥያቄ ያለ ሲቀጥል ጥያቄ ያለ ሰው ከሌለ አድሚኖች ሌላ ሰው አስገቡ። አድሚን የለም እዚህ ቤት አድሚኖች ወላሂ እነሱ መሰል ምን ይመስላቸዋል ልጆች? አድሚኖች እነሱ አንድ ጊዜ
እንትን ነበረ ማለት ያው F-35. بسم الله